ሚስቴ ልትፈታኝ ነው በግንኙነት አለመጣጣም ምክንያት። ምንድነው የግንኙነት አለመጣጣም ማለት ወይም ሴክሹዋል ኢንኮምፓቲቢሊቲ የሚባለው? ይሄ ቃል ትክክለኛ የሆነ ነገር አይደለም። ምክንያቱም ከግንኙነት ላይ ያሉ ችግሮች ማንኛውም ትዳር ውስጥ ያሉ ችግሮችን እንደምትፈቷቸው አብዛኞቹ መፈታት የሚችሉ ስለሆኑ ማለት ነው። አለመጣጣም የሚለው ቃል መፈታት አይችልም ችግሩ የሚል ነገር ከጀርባው ስለሚያመጣ ልክ የሆነ ቃል አይደለም። ታዲያ እንደዚህ አይነት ልዩነቶች በሚኖሩበት ጊዜ እንዴት ነው መፍታት የምንችለው ነው ዋናው ጥያቄ። መነጋገር፣ እርስ በርስ ማውራት፣ እሷ የምትፈልገውን ማድረግ፣ እርሱ የሚፈልገውን ማድረግ፣ ኮምፕሮማይዝ ማድረግ፣ እነዚህ ነገሮች ወሳኝ ናቸው። ከዛ በተጨማሪ ግን የስንፈተ ወሲብ አይነቶች ካሉ ደግሞ ለነሱ የሕክምና እርዳታን ማግኘት ያስፈልጋል ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ፣ ደውላችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። አልጋ ላይ ያለ ጉብዝና ከአልጋ በፊት ነው የሚጀመረው። ግንኙነት ከመጀመራችሁ በፊት ያለው ድባብ፣ ያላችሁ የስነ ልቦናዊ ዝግጁነት፣ ያላችሁ ደስታ፣ እረፍት፣ ሰላም በጣም ብዙ ነገሮችን ይወስነዋል። 60% የሚሆኑ ስንፈተ ወሲቦች ስነ ልቦናዊ ናቸው። ስነ ልቦናዊ የሆኑ ስንፈተ ወሲቦችን እንዴት ነው ማወቅ ያለብን ብላችሁ የምታስቡ ከሆነ መጣ ሂደት ብልጭ ድርግም ይላል። ሰላም ስትሆኑ፣ ጭንቀት ሳይኖርባችሁ፣ በትዳራችሁ በጣም ደስተኛ የሆናችሁበት ወይም ጭቅጭቅ ባልበዛበት ጊዜ ብልታችሁ ይቆማል። ሰዓታችሁን ጠብቃችሁ ትጨርሳላችሁ። ለሁለተኛ ዙር ዝግጁ ትሆናላችሁ እና ፐርፌክት የሆነ አይነት ግንኙነት ይኖራል። ግን የሆነ ነገሮች ሹክ ሲላችሁ፣ ጭቅጭቅ ሲፈጠር፣ በስራና በሌሎች ምክንያት ጭንቀት ሲፈጠርባችሁ የዛኔ ብልታችሁ ሊፈሰፈስ ይችላል። ቶሎ ልትጨርሱ ትችላላችሁ። ስለዚህ አካላዊ የሆኑ የብልት አለመቆም ችግርም ሆነ ቶሎ መጨረስ የምንለው ያ ነገር ተደጋግሞ 80% የሚሆኑ የግንኙነታችሁን የሚይዝ ከሆነ 6 ወርና ከዛ በላይ ከቆመና ለብልት አለመቆም ችግር ደግሞ በጣም በጣም ወሳኝ የሆነው ጠዋት የማይቆም ከሆነ የዛኔ አካላዊ የሆኑ ነገሮች ሊኖሩ ይችላሉ። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። እነሱን እንዳግባብነታቸው ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ድንግልና የሌለው ሰው አለ እንዴ? የለም። ድንግልና የሌለው ሰው የለም። ግን የሴት ልጅ ድንግልና የምንላት እቺ ሃይመን በግንኙነት ሰዓት የምትቀደደውና ደም እንድትፈስ የምታደርገው በየሴቱ ይለያያል። ጭራሽ ላይኖር ይችላል። ሃይመንና ድንግልና የተለያዩ ነገሮች እንደሆኑ ተረዱ። ምክንያቱም ልክ ትዳር ከተጀመረ በኋላ ድንግል የሆነች ሴት ራሱ ግንኙነት ስታደርግ ደም ካልፈሰሰ ይሄንን ትዳር ሊበጠብጥ የሚችል ነገር ነው። ስለዚህ ሃይመን የምንላት እቺ ሽፋን ፎቶ ማስገባት አልችልም። ሽፋኗ በየሰው ትለያያለች። አንዳንዴ ጥግ ጥግ የያዘች ናት። አንዳንዴ ኢቭን ሙሉ ልትሸፍን ትችላለች። ኦር ደግሞ የወር አበባ ብቻ ማስወጫ ይኖርና በግንኙነት ሰዓት እሱ ቲር ነው ደም ፈሰሰ ማታገሉን የሚያመጣው። ስለዚህ ይሄ በየሴቱ ስለሚለያይ ደም መፍሰስ የድንግልና በዋነኝነት መለያ እንዳልሆነና በየሴቱ እንደሚለያይ ሁላችንም ብንረዳ ጥሩ ነው። ከ10 ሴት 3 ሴት ራሱ ይሄ ድንግልና ኦር ደግሞ ደም መፍሰስ ላያጋጥማት ይችላል። ኖርማል ነው። ሌላው በጣም በተደጋጋሚ የሚጠየቀው ከስንፈተ ወሲብ ጋር ተገናኝቶ ከማስተርቤሽን ወይም ከሴጋ ወይም ደግሞ ራስን በራስ ከማርካት ወይም ሌላ ስሙ ግል ወሲብ ጋር የተያዘ የስንፈተ ወሲብ በሚከሰትበት ጊዜ መታከም ይቻላል ወይ ነው። ስለዚህ ስንፈተ ወሲቡን ያመጣው የሴጋ ልምምድ በምን መልኩ ነው የሚለው ነው የሚታየው። ከዚህ ሕክምና አማራጮቹ ይሞከራሉ። ገና ለገና ይሄን የመጣው በማስተርቤሽን ነው ብለን የምንተው የሕክምና አማራጭ አይደለም ማለት ነው። ለዚህ ያ ሴጋ የብልት ደም ስር ነው ወይ ጉዳት ያመጣው፣ ሆርሞናችሁን ነው እንዲቀንስ ያደረገው ወይስ ጡንቻው ላይ ነው ጉዳት ያመጣው የሚለው በምትመጡበት ጊዜ ከምንነጋገረው ታሪኮች እንዲሁም ከሚደረጉ ምርመራዎች ማወቅ ይቻላል። ስለዚህ ያንን ስንፈተ ወሲብ በምን መልኩ ነው የመጣው ተብሎ ደም ስር ከሆነ ደም ስርን ሊያስተካክሉ የሚችሉ ሕክምናዎች፣ ሆርሞንንም ከሆኑ በተመሳሳይ ሆርሞኖቹን ሊያስተካክሉ የሚችሉ የሕክምና አማራጮች ይወሰዳሉ። ስለዚህ ሴጋ መኖሩ ምን አድርጎ ያንን ስንፈተ ወሲብ አመጣው የሚለውን ነው ለማየት የምንሞክረው። እሺ ወይ ጤናማ የሆነ ግንኙነት ህይወታችሁ መምረጥ አለባችሁ፣ ካልሆነ ደግሞ ሲጋራ ህይወታችሁ መምረጥ አለባችሁ። ምክንያቱም ሲጋራ በጣም ክፉ የሆነና መጥፎ የሆነ ነገር ነው። ለምሳላችሁ ሲጋራ በተደጋጋሚ የምታጭሱ ከሆነ በቀን ውስጥ የምታጭሱት ፓኬት በጣም በበዛ ቁጥርና ለረጅም ዓመታት የምታጭሱ ከሆነ የደም ቧንቧችሁን የማጥበብ አቅም አለው። ይሄ ደግሞ በዋናነት የብልታችሁ ውስጥ የሚገኘውን ደም ቧንቧ በሚያጠብበት ሰዓት ላይ የብልት የመቆም ችግር ወይም ደግሞ ጥንካሬውን የማስጠበቅ ችግር ያጋጥማችኋል ማለት ነው። ይህም ወደ ብልታችሁ መሄደው የደም መጠን እየቀነሰ እንዲመጣ ያደርጋል። ደም ቧንቧችሁ ለራሱ በአግባቡ እንዳይለጠጥ ያደርገዋል። የሰውነታችሁ ኮሌስትሮል ለራሱ እንዲዛባና በጣም እንዲጨምርም ሊያደርገው ይችላል። ሆርሞናችሁን በማዛባት በተለይ ደግሞ የቴስቴስትሮን ዑደት ለራሱ እያዛባ ሊመጣ ይችላል። ስለዚህ ይህንን ማወቅ አለባችሁ እና ማቆም ባለባችሁ ሰዓት ላይ ማቆም አለባችሁ። ምክንያቱም ቶሎ የምታቆሙት ከሆነ ይሄ ብልት ጥንካሬ ማጣቱ ወይም ደግሞ ብልት የመቆም ችግሩ የመሻሻል እድሉ እየጨመረ ይመጣል። ነገር ግን ለረጅም ጊዜ የምታጭሱ ከሆነና በቀን ውስጥ የምታጭሱት የፓኬት መጠን በበዛ ቁጥር እናንተን ለማከም በጣም አስቸጋሪ ነው የሚሆነው። ፕላስ ደግሞ ረጅም ጊዜም ሊወስድብን ይችላል። ኢቭን እስከ መጨረሻው ድረስ ለራሱ መድኃኒት ልትጠቀሙ ትችላላችሁ። ስለዚህ
ነገር ጥንቃቄ እንድታደርጉ ነው። በማንኛውም ስንፈተ ወሲብም ሆነ ቶሎ የመጨረስ ጉዳይ መታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ፋራነህ እንዴት እስካሁን ሴጋ መምታት አልጀመርክም ብሎኝ ነው ጓደኛዬ የጀመርኩት። ልጅ እያላችሁ ሴጋ መምታትን ወይም ደግሞ ራስን በራስ ማርካትን በምትጀምሩበት ጊዜ ራሳችሁን ለስንፈተ ወሲብ የመጋለጥ እድላችሁን ትጨምራላችሁ። ይህንን ስታደርጉ ሰው መጣብኝ አልመጣብኝ በሚል ፍራቻ በሚደረግ ጊዜ ቶሎ መጨረስን ላይምሯችሁ ታስተምሩታላችሁ። በተቃራኒ ደግሞ እዛ ጋር የምታደርጉትን ሁኔታ ከሴት ጋር በምትመጡበት ጊዜ መፍጠር ስለማይቻል ያ ደግሞ ዘግይቶ መጨረስንም እንዲከተል ሊያደርግ ይችላል። በሱስ ደረጃ በሚደረግበት ጊዜና በጣም እንቅ ወይም ዴዝ ግሪፕ የምንለውን ይዛችሁ በምታደርጉበት ሰዓት እዛ አካባቢ ያሉ ነርቮችን፣ ጡንቻዎችን የመግደል አይነት አቅም ሊኖረው ስለሚችል ለስንፈተ ወሲብ የመጋለጥ እድላችሁን ይጨምረዋል። ስለዚህ ፋራነት ሳይሆን ራሳችሁን መጠበቅ መሆኑን ማወቅ ይኖርባችሁ። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ደውላችሁ መምጣት ትችላላችሁ። ዶክተር ቤቴልኝ ባይ። ሌሊት ስንት ጊዜ ብልታችሁ እንደሚቆም ታውቃላችሁ? ግንኙነት አደረጋችሁም አላደረጋችሁም ሌሊት ላይ ከ3 እስከ 4 ድረስ ብልታችሁ ይቆማል። ወደ ብልታችሁ የሚሄደው ደም ስሮች ሰፋ ይሉና አካባቢው ወዳሉ ጡንቻዎች ደም የሚዘዋወርበት ጊዜ ነው እና ጠዋት ብቻ አይደለም ማለት ነው። ሌሊቱን 1 3 4 ድረስ ይቆማል። ግን እናንተ ተኝታችሁ ስለሆነ ላታዩት ትችላላችሁ። ከዛ በኋላ ጠዋት ስትነሱ የመጨረሻውን የብልት መቆም አቋርጣችሁ ጠዋት ብልታችሁ ቆሞ ታዩታላችሁ ማለት ነው። ስለዚህ ጠዋትም ይቆማል፣ ሌሊትም ይቆማል ብልታችሁ። ማንኛውም አይነት ወንድ ሲንግል ሆነ ባለትዳር ሆነ ስትረስ አለበት የለበት ማንኛውም አይነት ነገር ውስጥ እያለፈ ቢሆንም ጠዋት ተኝቶ እስካደረ ድረስ ማለት ነው ብልቱ መቆም አለበት። ብልቱ ጠዋት የማይቆም ከሆነ አካላዊ የሆነ የብልት አለመቆም ችግር አለበት ማለት ነው። ይህ ማለት ደም ስር ላይ፣ ጡንቻ ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። እሺ ሴቶች የግንኙነት ፍላጎት የለኝም ብላችሁ ውስጣችሁ የሚረበሽ ካላችሁ ወይም ደግሞ ኢቨን ትዳራችሁ ለራሱ ችግር ላይ እየጣለባችሁ ያላችሁ ካላችሁ አንድ ማድረግ የምትችሉት ነገር ልንገራችሁ። የግንኙነት ፍላጎታችሁ እየጨመረ እንዲመጣ ማለት። ምክንያቱም ይሄም ራሱን የቻለ ችግር ነውና አብዛኞቹ ታካሚዎች እኔ ጋር ሲመጡ እኔ ፍላጎት ቢኖረኝ ለራሱ የእሷ ጫና እኔን በጣም ያስቸገረኝ ነው ይሉኛልና ይሄ ነገር ምን ማድረግ እንዳለባችሁ ልንገራችሁ። በጣም ቀላል የሆነ ነገር ነው። ስፖርታዊ እንቅስቃሴዎችን መስራት ነው። ስፖርታዊ እንቅስቃሴዎች ሲባል ግን አንድ ስፔሲፊክ ተብሎ የተቀመጠ ነገር የለም። እንደ አጠቃላይ ሰብሰብ አድርጋችሁ ኤሮቢክስ ምንላቸውን ኤክሰርሳይሶች መስራት ይኖርባችኋል። ከዚህ ኤሮቢክስ እንቅስቃሴ ተጨማሪ ስትሬቺንግ ኤክሰርሳይሶች፣ ኪግል ኤክሰርሳይዝ፣ ፍሌክሲቢሊቲ ኤክሰርሳይሶች እና የመሳሰሉትን ስፖርቶች አንድ ላይ ሰብሰብ አድርጋችሁ መስራት ይኖርባችኋል። ከዚህ ተጨማሪም ሃይ ኢንቴንሲቲ ምንላቸውን እንቅስቃሴዎችን መስራት ትችላላችሁ። ከኤሮቢክስ በጣም ተመራጭ የሚባሉት እንቅስቃሴዎች ፈጠን ያለ እርምጃ፣ ራሱ ሩጫ፣ ዋና፣ ሳይክል እና የመሳሰሉትን ስፖርቶች መስራት። እነኚህም ቢያንስ በሳምንት 150 ደቂቃ ማለትም በቀን 30 ደቂቃ ለ5 ቀን ማለት ነው በሳምንት ውስጥ መስራት ይኖርባቸዋል። ከስትሬቺንግ ኤክሰርሳይሶች ደግሞ እንደ ሲታፕ፣ ፑሽአፕ፣ ስቴፕ አፕ እና የመሳሰሉትን ጉግል ያደረጋችሁ ለራሱ መስራት ትችላላችሁ። ከነኚህ ተጨማሪ ኪግል ኤክሰርሳይዝ የሚባል አለ። ማለትም ሽንታችሁን ልክ እየሸናችሁ ሳቋርጡ ወይም ደግሞ ሽንታችሁ ሊያመልጣችሁ ሲል እንደምትይዙት እንደዛ ሽምቅቅ ልቅቅ ያደረጋችሁ ተደጋጋሚ የምትሰሩ ከሆነ ከሌሎች ስፖርቶች ጋር ተደማምሮ ወደ ብልታችሁ የሚሄደው የደም መጠን እየጨመረ እንዲመጣ ያደርጋል። ያም የግንኙነት ፍላጎታችሁ እየጨመረ እንዲመጣ ይረዳል። ስለዚህ ይሄን ነገር ተደጋጋሚ ማድረግ ይኖርባችኋል። እነኝም ልብ ማለት ያለባችሁ ነገር በአንድ ቀን ስለሰራችሁ የሚለወጥ ነገር አይደለም። ብዙ ጊዜያት ሊፈልጉ ይችላሉ፣ ነገር ግን ውጤታማነታቸው የተረጋገጠ ነው። ስለዚህ እነኝህ ነገሮች ተደጋጋሚ መስራት ይኖርባችኋል። በማንኛውም ስንፈተ ወሲብ ሆነ ቶሎ የመጨረስ ጉዳይ መታከም ፈልጉ ከሆነ እናንተንም ሴቶች ይመለከታል። ባዮ ላይ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ሚዜዎቹ ሰርጌን በጠበጡ ትለናለች የዛሬ ባል ታሪካችን ዌዲንግ ድራማ ፓርት 9። ሀይ ጋይስ እንዴት ናችሁ? የዛሬ ባል ታሪካችን እኔና ጮኛዬ ከውጭ ነው የመጣ ነው። እዛ መኖር ከጀመረ በጣም ረጅም ጊዜ ሆኖናል። የተዋወቅነውም እዛ ሀገር ነው። ነገር ግን ቤተሰቦቻችን ሰርጋችሁን ኢትዮጵያ ማድረግ አለባችሁ ብለው ስላስገደዱን እና ቤተሰቦቻችን እዚህ ድግስ ስላዘጋጁ ልንጋባ ወደ ኢትዮጵያ መጣን። ጓደኞቻችን እንዳለ እዛ የነበርንበት ሀገር ነው ያሉት። ነገር ግን እጮኛዬ 2 ወንድሞቹ ሚዜ ያደርግና ሌላ አብሮ አደግ ጓደኛ እዚህ ሀገር ያለው ስለነበረ እሱን ሚዜ ያደርጋል። 3 ሚዜ ይኖረዋል። እኔ ግን ከእህቴ በስተቀር ሌላ ሚዜ ማደርገው ሰው እዚህ ሀገር አልነበረ። ከዛ እህቴን ሚዜ ያደረግኩና እህቴን ሚዜ እንድታፈላልግ ጠየቅኳት። ከዛ በሰው 2 ጓደኛ ማቾች አንድ ላይ ተገኙና ሁለቱም አንድ ላይ ሚዜ ሆኑኝ። ሲነገራቸው ከውጭ ላይ የመጣችው ሚዜ ስለሌላት ነው ተባበሯት ተብሎ ነው የተጠሩት የነበረው። ከውጭ መምጣቴ በጣም በቃ የተለየ ነገር ፈጥሮባቸዋል። ሰርጋችን 3 ሳምንት ሲቀረው ነበር የመጣ ነው። ቶሎ ነገሮችን ቡክ ማድረግ ምናምን ነበረብን። በቃ በጣም ኤክስፔንሲቭ የሆነ ነገር ነው የሚመርጡት። ጥፍርም ሜካፕን ቡክ ሲያደርጉ ልብስም ሲመርጡ፣ እኔ ደግሞ ገበያ ሁኔታ ምንም ስለማላቅ እህቴ ማኔጅ እንድታደርጋቸው ነው ለእህቴ ነው የሰጠዋት ሁሉን ነገር። እህቴ በቃ በጣም ማበድ ጀመረች። ከዛ አይሆንም እያለች ታስቀንሳቸዋለች፣ አይሆንም እያለች ታስቀንሳቸዋለች። ከዛ የመልሱን ልብስ ከአገር ባህል ካልተሰፋልን አሉ።
እህቴ በጣም ተናደደች። በቃ ለአንድ ቀን ተብሎ እንዴት ልብስ ይሰፋ ይባላል ብላ በኪራይ ተወሰነ። ከዛም ማይደርስ ቀን የለም፣ የሰርጉ ቀን ደረሰ። የሰርጉ ቀን ቤተሰቦቼ ይጨፍራሉ፣ ሽርጉድ ይላሉ። እህቴ ትጨፍራለች፣ ታብዳለች። ጸጥ እነሱ ማለት አክስቴ መታት ምንድን ነው ተንቀሳቀሱ እንጂ ሰርጉን አድምቁት ምን ነው ምናምን ትላቸዋለች። አይ ኬት ለምናቃት ምናምን ብለው መለሱላት። በቃ እህቴ በጣም ተናደደች። ንዴቷን ሰብሰብ አድርጋ ላለማውጣት እየሞከረች የኔን ቀን ለማድመቅ በቃ ሞቅ ደመቅ ታድርገዋለች ብቻዋን። በቃ ምንም ጸጥ ብለው ዶርመንት ሆነው የሰርጉ ቀን አለፈ። ካለፈ በኋላ ሁላ ስለ ሰርጉ ቀን ሲወራ የሚዜ ምቀኞች ምን አይነት ሚዜ ናቸው ተብሎ ነበር ሁላ ሲወራ የነበረው። ሰርጋችን እሁድ ቀን ነበረ፣ ያው መልሳችን ደግሞ ሐሙስ ቀን ነበረ። እዛ ለመልስም ልብስ ቀደም ብለን ተከራይተናል፣ ለእነሱም ተከራይተናል። ከዛ በኋላ ማክሰኞ ቀን እህቴ በቃ እንደምንም ብላ ንዴቷን ሰብስባ ይሁን ብላ አልፋ ደውላ ልብሱን ተቀበሉ ምናምን ስትላቸው አይ ጊዜ የለንም እኛ ራሳችሁ ተቀበሉ፣ ሐሙስ ቀን ላይ መተን ከእናንተ ጋር ወስደን አብረን እንገባለን እንሄዳለን ምናምን አሉ። እሺ ተባለ። ልብሱን እህቴ ተቀበለች። ከዛ የመልሱ ቀን ደርሶ ቢጠበቁ አይመጡ። ብንደውል ሁለቱም ስልካቸውን ዘግተው ጭጭ። ለካ ተመካክረው ቀርተው ነበረ መልሴን ለመበጥበጥ። በቃ ጠፉ። እናም የመልሴ ቀን በአንድ ሚዜ ባሌ በኩል ደግሞ በሶስት ሚዜ ቤተሰቦቼ አንድ አይነት ልብስ ለብሰው እንደ ሚዜ ነገር መስለው ደግሞ ለነሱ በጣም ቀጫጭን ስለሆኑ ለነሱ ልኬት ለሌላ ሰው አይሆንም። በጣም ቀጭን ናቸውና ለሌላ ሰው አይገባም። በቃ የመልሴ ቀን በአንድ ሚዜና ቤተሰቦቼ አንድ አይነት ልብስ ለብሰው ሸፍነውልኝ አለፈ። ብቻ ለሚዜነት የምትመርጡት ሰው በጣም ማተር ያደርጋል። ሰርጋችሁንም ለማድመቅም ሰርጋችሁንም ለማበላሸትም የምትመርጡትን ሰው በጥንቃቄ ምረጡ ትለናለች የዛሬ ባል ታሪካችን። እስኪ እናንተም እንደዚህ አይነት ታሪክ ቢሆን የሚያዝናና የሚያስደነግጥም የሰርግ ድራማም ያላችሁ እንዲሁም ደግሞ ሌሎች ለውይይት እንዲቀርብ የምትፈልጉ ታሪኮች ካላችሁ መላካችሁ እንዳትረሱ። ባል ታሪካችን ታሪክሽን ስላጋራሽ እናመሰግናለን። ወዳችኋለሁ ባይ